አንበሳ ባንክ የዘገባ አጋራችን ነው እናመሰግናለን። ወደ ዜናዎቹ አልፋለሁ። ባለፉት 3 ዓመታት ተቋርጦ የቆየውን የአማራ ሊግ ውድድር ዘንድሮ ለመጀመር ዝግጅት ማጠናቀቁን የአማራ ክልል እግር ኳስ ፌዴሬሽን አስታወቀ። በምስራቅ አማራ ቀጠና የሚካሄደውን ውድድር ደሴ ከተማ ላይ ከሚያዝያ 25 ጀምሮ ሲከናወን ውድድሩ የተቀዛቀዘውን የክልሉን እግር ኳስ ያነቃቃል ተብሏል። ታሪኩ አይኔዋ የአማራ ክልል እግር ኳስ ፌዴሬሽን በበላይነት ከሚያስተዳድራቸው ውድድሮች መካከል የአማራ ሊግ ቀዳሚው ነው። ይህ ውድድር ባለፉት 3 ዓመታት ተቋርጦ የቆየ ሲሆን በዘንድሮ የውድድር ዓመት ግን ለመመለስ ውድድሩን መታቀዱ ተገልጿል። አማራ ሊግ ውድድር ቀደም ሲል በክልላችን በጣም በሰፊ ሁኔታ ለብዙ ወጣቶች እድል የፈጠረ በርካታ ክለቦች ያው በሚሳተፉበት የውድድር መርሃ ግብር ነው የነበረው። ከዚሁም ከአማራ ሊግ የወጡ ክለቦች ስፖርተኞችም በትላልቅ ሊጎች ላይ እየተሳተፉ ምን ያየናቸው ነውና ሊጉ ትልቅ ታሪክ ያለው ነው የነበረውና ይሄ ሊግ ያው በዚህ ዓመት መቀጠል አለበት በሚል አሁን በሁለት ቀጠና ከፍለን ውድድሩን ለማዘጋጀት እንትን እያለ ነው። የመጀመሪያው የምስራቅ አማራ ክለቦች ውድድር እንግዲህ በ10 ክለቦች መካከል ከሚያዝያ 25 ጀምሮ ለተከታታይ 15 ቀን በደሴ ከተማ ይካሄዳል። እንግዲህ ቀጣይ ከዛ በኋላ ደግሞ የምዕራብ አማራ ክለቦች ደግሞ በባህር ዳር ከተማ ውድድሩ የሚካሄድ ይሆናል። የአማራ ክልል እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ብርሃኔ ጌትነት በዚህ ውድድር ላይ ውጤታማ የሚሆኑ ክለቦች ክልሉን ወክለው በክልሎች ሻምፒዮና ላይ እንደሚሳተፉም ገልጸዋል። በተለይ በአገር አቀፍ ደረጃ የክልል ክለቦች ሻምፒዮና ውድድር አለና እዛም ላይ ደግሞ ክልሉን የሚወክሉ ክለቦችን የምንመርጥበትም ስለሆነ መርሃ ግብሩ ያው በአጭር ጊዜ በ15 ቀን ባንድ ዙር እንዲጠናቀቅ እንትን ብለናል። ያው ተወስኗል። በዛም ደረጃ ክለቦችንም ያው ጥሪ ተላልፎላቸዋል። ውድድር የሚመሩ ዳኞችም ሌሎችም እነዚህም በሚመለከታቸው የሊግ ኮሚቴዎች በሱ ደግሞ ምርጫዎች ይቀጥላሉ። ገና የዳኞች ምርጫ ገና አልተጠናቀቀም። ከዛ ውጭ ግን የቅድመ ዝግጅቱ ያስተናጋጅ ዞን ተለይቷል። እነዚህ ስራዎች ያው በዝግጅት ውስጥ ናቸው ማለት ነው። ባለፉት 3 ዓመታት ተቋርጦ የቆየው ውድድር በመመለሱም ለተጫዋቾች የውድድር እድልን ከመፍጠር ባሻገር የክልሉን እግር ኳስ ያነቃቃል ተብሏል። በሊግ ደረጃም ሲታይ አማራ ክልል ከሁሉም ክልሎች በፊት ሊግ የጀመረ ክልል ነው። ያው ከሌሎችም ቀድሞ የጀመረ ነው። በተሳታፊ ክለቦችም ደረጃ ሲታይ በጣም በርካታ ከ50 በላይ ክለቦች የሚሳተፉበት ሊግ የነበረ ነውና ይሄን ሊግ ማስጀመር አስፈላጊ ነው ተብሎ ስለታሰበ ነው በዚህ ዓመት እስከነ ችግሩ መሳተፍ የሚችሉ ክለቦችን ቀስቅሰን ሊጉ ይጀመር በሚል ነው እንትን ያልነው። እስካሁን በምስራቅ አማራ እንግዲህ እያንዳንዱ ክለብ 50 ሺህ ብር እየከፈለ ምዝገባ አካሂዷል። 10 ክለቦች ዝግጁ ናቸው። የምዕራብ አማራ ክለቦች ገና ተጨማሪ ጊዜ ያስፈልጋቸዋል። ያኛው ከተጀመረ በኋላ ያው ከዛ ውድድር በኋላ የዚህኛው ውድድር ደግሞ የሚጀመር ይሆናል። በደሴ ከተማ አስተናጋጅነት በሆጤ ስታዲየም በሚከናወነው ውድድር ላይም ተወዳዳሪዎች በስፖርታዊ ጨዋነት ውድድራቸው እንዲያከናውኑ የጠየቁት ጽህፈት ቤት ኃላፊው የአካባቢው ነዋሪዎች ደግሞ ለክለቦች አስፈላጊውን ድጋፍ እንዲያደርጉም ጥሪያቸውን አስተላልፈዋል። ከብሔራዊ ቡድን ባለፈ ክለቦች ለስነ ምግብ ትኩረት መስጠት እንዳለባቸው የኢትዮጵያ ብሔራዊ ቡድን የስነ ምግብ ባለሙያ ዶክተር ዳንኤል ክብረት ተናገረ። ክፍተቶች ቢኖሩም አሁን ላይ መሻሻል እንዳለ የገለጸው ባለሙያው ሳይንሳዊ አመጋገብን ተግባራዊ አድርገው የተለወጡ በርካታ ተጫዋቾች እንዳሉም ገልጿል። ባዘዘው መኮንን ተጨማሪ አለው። ዶክተር ዳንኤል ክብረት የኢትዮጵያ ብሔራዊ ቡድን የስነ ምግብ ባለሙያ ሲሆን በዚህ ኃላፊነት ከ5 ዓመታት በላይ አገልግሏል። ዶክተር ዳንኤል ለእግር ኳሱ አስፈላጊ ግን ደግሞ እንደ ሀገር ብዙም ትኩረት በማይሰጠው ስፖርት ኒውትሪሽን ወይም ስነ ምግብ የአመለካከትና ግንዛቤ ለውጥ እንዲመጣ ተጫዋቾችም አቅማቸውን እንዲጠቀሙ ለማድረግ ሙያዊ ኃላፊነቱን እየተወጣም ይገኛል። በቅርቡ አመጋገብ ለተሻለ ብቃት የተሰኘ መጽሐፍ ያስመረቀውና በ2013 ዓ.ም በውበቱ አባተ የአሰልጣኝነት ዘመን ብሔራዊ ቡድኑ የተቀላቀለው ዶክተር ዳንኤል በወቅቱ ከስነ ምግብ ሳይንስ ጋር በተያያዘ ብዙ ክፍተቶች እንደነበሩ ያስታውሳል። ሰውነታቸው ትክክል ያልነበረ፣ የምግብ ምርጫቸው በፍጹም ልክ ያልነበረ፣ የሚከተሉት የማገገም ሂደት በጣም ዝቅተኛ ነበረ። ከዛ ሂደት አንጻር መጀመሪያ ያደረኩት ነገር እኔ ማስተማር ነው። የሆነን ነገር ከመተግበር በፊት ማስተማር ያስፈልጋልና ተጫዋቾችን አስተምር ነበረ። አሰልጣኞች ጋርም በወቅቱ የነበረው ውበቱ አባተ ነበረ። በሚኖርን የአሰልጣኝ ስታፍ አባላት ስብሰባ ላይም አንዳንድ አዳዲስ አሰራሮችን ስለመተግበር እናወራ ነበረ። ስለዚህ ያንን
ካስተማርኩ በኋላ ኢምፕሊመንት ማድረግ መተግበር ነው። ከዛ ልጆቹም ስላስረዳኋቸው ያንን ነገር ይተገብሩታል እና እንዳጋጣሚ ሆኖ እኔ በጣም እድለኛ ነኝ። ተጫዋቾቹ በጣም አክሴፕታንሳቸው በጣም ከፍተኛ ነው። ክፍተቶች ቢኖሩም ዛሬ ላይ ለውጦች እንዳሉ የሚገልጸው ባለሙያው አመጋገብን ለተሻለ ብቃት በሚገባ ለመጠቀም ከብሔራዊ ቡድን ባለፈ ክለቦች ላይ መሰራት እንዳለበትም ገልጿል። እኔ ጋር በተገናኘንበት ወቅት ክብደታቸው ጨምሮ የሰውነት ውቅራቸው ልክ ሳይሆን ቀርቶ እንዴት እንደሚስተካከል እኔ ጋር በነበራቸው ቆይታ ካዩ በኋላ መሰል ነገሮችን አንደርስታንድ አድርገው የተቀየሩ ተጫዋቾች አሉ። በመቶዎች የሚቆጠሩ ተጫዋቾች ስቲል ራሳቸውን ጠብቀው ሊጉ ላይ በተሻለ መልኩ ፐርፎርም እያደረጉ ያሉ ልጆች አሉ። ብሔራዊ ቡድን ላይ ብቻ የምትሰራው ኩዊክ ፊክስ የለም። ለምሳሌ 65 ኪሎ ሆኖ መጫወት የሚገባው ተጫዋች 75 ኪሎ ሆኖ ቢመጣብህ ምንም ነገር ማድረግ አትችልም። ትንሽ ብቻ አስቀንሰው ነው ወደምትገባው። ምክንያቱም በውድድር ዝግጅት ወቅት ክብደት ማስቀነስ ራሱን የቻለ የፐርፎርማንስ ኢፌክት ወይም ችግር ስለሚያስከትል ማለት ነው። ከጌታነህ ከበደ እስከ አቡበክር ናስር ከበርካታ ተጫዋቾች ጋር የሰራው ዶክተር ዳንኤል አመጋገብ ላይ የተሻለ ግንዛቤ ያላቸው ለሌሎች ምሳሌ የሚሆኑ ተጫዋቾች መኖራቸውንም ከአሚኮ የስፖርት ባለታሪኮች ፕሮግራም ጋር በነበረው ቆይታ ተናግሯል። በነገራችን ላይ ሎዛ በራ እኔ ጋር ሰርታለች። የሆነ ጊዜ ማስተካከል የነበረባት ነገር ነበረ። እዚህ በነበረችበት ጊዜ ሰርታለች። ሺ ዘ ጉድ ሞዴል ለእንደዚህ አይነት ነገር። ነገር ግን ሁለት ተጫዋቾችን በተለየ መልኩ ማንሳት እፈልጋለሁ። ኦፍ ኮርስ ከነአን ማርክነን ግን ቀድሜ ላንሳው። የ3 የ4 ዓመት የስራ ውጤት ነው። የኒውትሪሽን ዲሲፕሊን እና የስራ ውጤት ነው እሱን ለዚህ ያደረሰው። እሱን አነሳለሁ። ኤክሴፕሽናሊ ግን በጣም አንሳ ካልከኝ እኔ ያሬድ ባዬና መሱድ መሐመድ ለኔ በጣም በሁሉም ነገር ዲሲፕሊን የሆኑ ተጫዋቾች ናቸው። በሁሉም ነገር ስለ ይሄ ከኔ ስራ አንጻር በደንብ ሮል ሞዴል ሆነው መቅረብ የሚችሉ ተጫዋቾች ናቸው። ዶክተር ዳንኤል ተጫዋቾች ስፖርቱ በሚፈልገው ልክ አመጋገብን ለተሻለ ብቃት ተጠቅመው ጠንካራ ብሔራዊ ቡድንና ፕሮፌሽናል ተጫዋቾች በዝተው ማየትንም ይመኛል። ምናልባት ይህን ተጫዋች እዚህ ጋር ከበሩ ላይ ያለውን አይተው ከሆነ ኢትዮጵያዊ ተጫዋች ነው። ስቴዲየሙ ዌምብሌይ ነው አስተውለው ከሆነ ማለት ነው። እና ዳትስ የኔ ዋናው ህልሜ ነው እዚህ ጋር ያስቀመጥኩትና እነዚህ ነገሮች ተከትሎ አሰልጣኞቻችንም ሳይንሳዊ የሆኑ ልምምዶችን እና ፔሪዳይዜሽንን አንደርስታንድ ባደረገ መልኩ ተግብረው ተጫዋቾችም ያንን ነገር እንትን አድርገው መጻፌን አንበው ተረድተው በዛ መንገድ ሄደው የተሻለ ነገር ላይ የደረሱ ብዙ ተጫዋቾች ማየት ነው የኔ ህልምና የኔ ስኬትን ብዬ ማስበው እሱ ነው። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ